ሁለተኛው የኢንቨንተሪ ማኔጅመንት ቴክኒክ ሴትአፕ ቫሪየስ ስቶክ ሌቨል ነው። ኦኬ ሁለተኛው የኢንቨንተሪ ማኔጅመንት ቴክኒክ ደግሞ ሴትአፕ ቫሪየስ ሌቭል ኦፍ ስቶክ ሌቨል የምንለው which means በድርጅታችን ውስጥ የሚገኙትን ኢንቨንተሪ ማክሲመም ሌቭል ምን ያክል መያዝ አለብን፣ ሚኒመም ሌቭልስ ኦፍ ኢንቨንተሪ ኤንድ አቨሬጅ ሌቭልስ ኦፍ ኢንቨንተሪ ምን ያክል መያዝ አለብን ብለን ዲተርማይን እናደርጋለን። ምክንያቱም ይሄንን ዲተርማይን ማድረጋችን in order to have efficient inventory management ስለሚጠቅመን ማለት ነው። የምንገዛውን የምንሸጠውን የምንጠቀመውን በዛ ልክ ዲተርማይን ማድረግ እንችላለን። ስለዚህ መጀመሪያ ማክሲመም ሌቭልስ ኦፍ ኢንቨንተሪ እንዴት ነው የምናገኘው ስንል ሪኦርደር ሌቭል ማይነስ ኤክስፔክትድ ሚኒመም ኮንሰፕሽን ዩኒት ዱሪንግ a minimum week to obtain delivery plus reordered quantity or economic order quantity ማለት ነው። ስለዚህ ማክሲመም ሌቭልስ ኦፍ ኢንቨንተሪ ለማግኘት ምን ያክል ኢንቨንተሪ አት ማክሲመም መያዝ አለብን የሚለውን ለማወቅ መጀመሪያ ሪኦርደር ሌቭላችንን ማወቅ አለብን። ምን ያክል ዩኒት ሲቀረን ነው ወደ ገበያ የምንወጣው? ለምሳሌ ስቶራችን ውስጥ ምን ያክል ኢንቨንተሪ ሲቀር ነው ወደ ገበያ የምንወጣው? እሱን ማወቅ አለብን። ዜን ሁለተኛ ደግሞ ማወቅ ያለብን ሚኒመም ኮንሰፕሽን ኢን ዱሪንግ the minimum consumption in unit during a minimum week to be delivered which means በቀን ውስጥ በትንሹ ምን ያክል ዩኒት እንጠቀማለን። ለምሳሌ ሮ ማቴሪያል ሆኖ ወደ ወርኪንግ ፕሮግረስ ወደ ፊኒሽድ ጉድ የምንወስደው ከሆነ በቀን ምን ያክል ኢንቨንተሪ እንጠቀም ሚኒመም ማለት ነው። አት ሚኒመም ምን ያክል እንጠቀማለን። ዜን ይሄ ሚኒመም ቫልዩም በምን እናባዘዋለን? ኦኬ አት ሚኒመም ደግሞ ሪኦርደር ብናደርግ ትንሹ ጊዜ የሚወስድብን ስንት ቀን ነው? ለምሳሌ አንድ ኢንቨንተሪ ለመግዛት ሪኦርደር ስናደርግ ከ10 እስከ 20 ቀን ሊወስድብን ይችላል። ስለዚህ ሚኒመም ፔሪዱ ስንት ነው? 10 ነው ማለት ነው። ስለዚህ ቅድም ያለው ሚኒመም ዩኒት ዩዜጅ አለ ፐር ዴይ መልቲፕላይድ ባይ ሚኒመም which is ሊድ ታይማችን አለ። ስለዚህ በሱ አባስተን የምናገኘው ነው። ዜን ፕላስ ምን እናደርጋለን? ሪኦርደር ኳንቲቲ። ሪኦርደር ኳንቲቲ ደግሞ ስንል አንድ ጊዜ ገበያ ስንወጣ የምንገዛው ዩኒት ምን ያክል ነው። ሮ ማቴሪያል ለመግዛት ስንወጣ ወይም ኦርደር ስናደርግ ምን ያክል ዩኒት እንገዛለን። ይሄንንም በኢኮኖሚክ ኦርደር ኳንቲቲ ፎርሙላ እንዴት ዲተርማይን እንደምናደርግ ኔክስት አብረን እናያለን። በዚህ ኬዝ ግን እያየን ያለ ነው ማክሲመም ሌቭልን፣ ሚኒመም ሌቭልን እና አቨሬጅ ሌቭልን እንዴት ዲተርማይን እናደርጋለን የሚለው ነው። ለምሳሌ ይሄ ኤግዛምፕል ተሰጥቷል። the normal usage or 100 ዩኒት per day ይላል። ስለዚህ በቃ ኖርማል ዩዜጃችን በኖርማል ሰርከምስታንስ በቀን 100 ዩኒትስ ኦፍ ኢንቨንተሪ እንጠቀማለን። ማክሲመም ብንጠቀም ግን እስከ ስንት እንሄዳለን ማለት ነው? እስከ 130 ዩኒት ፐር ዴይ መጠቀም እንችላለን። ኦኬ ሚኒመም ደግሞ ሚኒመም በቀን ውስጥ ትንሽ ልንጠቀም የምንችለው ኢንቨንተሪ መጠን ደግሞ ስንት ነው? 70 ነው። ስለዚህ ኖርማል ዩዜጅ ተሰጥቶናል፣ ማክሲመም ዩዜጅ ተሰጥቶናል፣ ዜን ሚኒመም ዩኒት ፐር ዴይ ተሰጥቶናል። ዜን ሪኦርደር ፔሪድ ደግሞ ከ25 እስከ 30 ቀን ነው ብለን አንድ ጊዜ ኦርደር ስናደርግ ያዘዝነው ዕቃ እኛ ጋር እስከሚደርስ ከ25 እስከ 30 ቀን ይወስድብናል። ስለዚህ ሚኒመም ፔሪዱ 25 ነው፣ ማክሲመም ፔሪዱ ደግሞ 30 ነው ማለት ነው። ኤንድ ኢኮኖሚክ ኦርደር ኳንቲቲ ደግሞ ኢኮኖሚክ ኦርደር ኳንቲቲ ማለት አንድ ጊዜ ኦርደር ስናደርግ 5000 ዩኒት ነው የምናዝ። ስለዚህ 5 ጊዜ ብናዝ 5000 ሲባዛ በ5 ነው የምናደርገው። ምክንያቱም አንድ ጊዜ ገበያ ስንወጣ 5000 ሮ ማቴሪያሎችን ነው ገዝተን የምንመጣው ማለት። ዜን ካልኩሌት ማክሲመም ሊሚትስ ኦር ሌቭል ዲተርማይን አድርጉ ነው የተባለው ማለት። ስለዚህ ይሄንን ዲተርማይን ለማድረግ ግን መጀመሪያ ምን ዲተርማይን ማድረግ አለብን? ሪኦርደር ሌቭልን ዲተርማይን ማድረግ አለብን። ሶ ሪኦርደር ሌቭል ዲተርማይን ስናደርግ ደግሞ ምን እንደምናደርገው ማክሲመም ሪኦርደር ፔሪድ መልቲፕላይድ ባይ ማክሲመም ዩዜጅ ኦፍ ኤ ዴይ ነው። ስለዚህ ምን ያክል ቀን ነው በጣም ረጅም ቢባል አዘን እኛ ጋር ከመድረሱ በፊት ምን ያክል ቀን ነው ረጅም ጊዜ የሚወስድብን ከ25 እስከ 30 ስለተባለ ማክሲመም ሪኦርደር ፔሪዳችን 30 ይሆናል ማለት። ለምሳሌ ከ40 እስከ 50 ቢሆን ኖሮ ምን ያክል ቀን ነው ማክሲመም ሊወስድብን የሚችለው 40 እንል ነበር። በዚህ ኤግዛምፕል ግን ማክሲመም ሪኦርደር ፔሪዳችን ስንት ነው? 30 and multiplied by maximum usage ነው። በቀን ምን ያክል ዩኒት አት ማክሲመም እንጠቀማለን።
130 ዩኒት እንጠቀማለን። ስለዚህ ማክሲመም ሪኦርደር ፔሪዱን በማክሲመም ዩዜጅ ውስጥ እናባዛው ምን እናገኛለን ማለት ነው? ሪኦርደር ሌቭል እናገኛለን። ሪኦርደር ሌቭል ማለት ነው ለምሳሌ በዚህ ኤግዛምፕል 130 በ30 ስናባዛው 3900 ዩኒት ይሆናል። ምን ማለት ነው? ዌርሃውሳችን ውስጥ 3900 ዩኒት ሲቀረን ወደ ገበያ ወጥተን ሪኦርደር ማድረግ አለብን ማለት ነው። ሮ ማቴሪያል ኦርደር ማድረግ አለብን፣ ምክንያቱም ፕሮዳክሽን ፕሮሰሳችን እንዳይቋረጥ ማለት ነው። ኦኬ ሪኦርደር ፖይንት ካገኘን በኋላ ማክሲመም ሌቭል ማግኘት ቀላል ነው። ምክንያቱም ማክሲመም ሌቭል ማለት መጀመሪያ እንዳየነው ሪኦርደር ሌቭል ማይነስ ሚኒመም ኳንቲቲ ዩዝድ ኢን ዘ ፔሪድ ብለናል ኤን ፕላስ ኢኮኖሚክ ኦርደር ኳንቲቲ ብለናል። ዜን 3900 ሪኦርደር ሌቭል አግኝተናል። ሚኒመም ኮንሰፕሽን ዩኒት ዱሪንግ ሚኒመም ዊክ ኦብቴኒንግ ዲሊቨሪ ያለው ደግሞ ቅድም 70 ነው ሚኒመም ዩዜጃችን ፐር ዴይ። ዜን ሚኒመም ሪኦርደር ፔሪዳችን ደግሞ 25 ነው። ዜን ፕላስ 5000 ስናደርግ ስንት እናገኛለን ማለት ነው? 7150። ምን ማለት ነው? ድርጅቱ አት ማክሲመም መያዝ ያለብን የኢንቨንተሪ ሌቭል ስንት ነው ማለት ነው? 7150 የሚደርሱ ዩኒቶችን መያዝ አለብን ማለት ነው። ስለዚህ ማክሲመም ሌቭልን በዚህ ልክ ዲተርማይን እናደርጋለን። በነገራችን ላይ ሪኦርደር ፖይንት እና ኢኮኖሚክ ኦርደር ኳንቲቲ እዚህ ጋር ያየናቸው ማለት ነው። እዚህ ይሄን ሪኦርደር ኳንቲቲ እና እዚህ ጋር ያየነውን ኢኮኖሚክ ኦርደር ኳንቲቲ ኔክስት ድጋሚ እናያቸዋለን። በሌላ ፎርሙላም ዲተርማይን ማድረግ እንችላለን። ኔክስት ሚኒመም ሌቭል ኦፍ ኢንቨንተሪ ነው የምናየው። ሚኒመም ሌቭል ኦፍ ኢንቨንተሪ ዲተርማይን ለማድረግ መጀመሪያ እንደምናደርገው ሪኦርደር ሌቭል ቅድም እንደሰራ ነው ዲተርማይን እናደርጋለን። ዜን አቨሬጅ ዩዜጅ ፐር ፔሪዱን መልቲፕላይድ ባይ አቨሬጅ ታይም ቱ ኦብቴን ዲሊቨሪን በማባዛት ከሪኦርደር ሌቭል በመቀነስ ሚኒመም ሌቭል ኦፍ ኢንቨንተሪ ዲተርማይን ማድረግ እንችላለን። ድርጅቱ አት ሚኒመም ምን ያክል ኢንቨንተሪ ስቶር ውስጥ መቀመጥ አለበት፣ ፕሮዳክሽን ፕሮሰሳችን እንዳይቆራረጥ ማለት ነው እና ከስተመር ዲማንዳችንን ሳቲስፋይ ለማድረግ። ስለዚህ መጀመሪያ ቅድም እንደሰራ ነው ሪኦርደር ዲተርማይን እናደርጋለን። 130 ሲባዛ በ30 3900 ዩኒት ይሆናል። which means ምን ማለት ነው? ድርጅቱ 3900 ዩኒት ሲቀረው ድጋሚ ወደ ገበያ መውጣት አለበት ማለት ነው። ዜን ሚኒመም ሌቭል ኦፍ ኢንቨንተሪ ዲተርማይን ለማድረግ ሪኦርደር ሌቭሉን ወይም ሪኦርደር ፖይንቱን ማይነስ አቨሬጅ ኦር ኖርማል ቅድም ያለው ማለት ነው አቨሬጅ ዩዜጅ ፐር ፔሪድ መልቲፕላይድ ባይ አቨሬጅ ታይም ቱ ኦብቴን ዲሊቨሪስ። ስለዚህ ሪኦርደር ፖይንታችን ስንት ነው? 3900 ነው። ማይነስ ይሄንን 100 ኬትን ያገኘ ነው። 100 ኖርማል ዩዜጁን መጠቀም እንችላለን፣ ወይም ደግሞ አቨሬጅ ለመስራት 130 ማክሲመም ዩኒቱ ነው ሲደመር ሚኒመም ዩኒቱ ደግሞ ስንት ነው? 70 ነው። ስለዚህ 130 ሲደመር 70 ሲካፈል ለሁለት ብናደርገው አቨሬጅ ዩዜጅ ኦፍ ዘ ፔሪድ 100 ዩኒት ይሆናል ማለት ነው። ዜን መልቲፕላይድ ባይ አቨሬጅ ታይም ቱ ቢ ኦብቴን ዲሊቨሪ which means እኛ አዘን ኢንቨንተሪውን ያዘዝነው ሮ ማቴሪያል እኛ ጋር እስከሚደርስ ምን ያክል ቀን ይቆያል? ሚኒመሙ አለ፣ ማክሲመም ፔሪዱ አለ። ሚኒመሙ 25 ቀን ነው፣ ማክሲመሙ 30 ቀን ነው። ስለዚህ በሁለቱ መካከል ያለውን አቨሬጅ እንወስዳለን፣ አማካኙ ማለት ነው። ዜን ስለዚህ አማካኙን ስንወስድ ስንት ይሆናል? 27.5 ቀን ይሆናል። ስለዚህ ይሄንን ከ100 ሲባዛ 27.5 አድርገን ከ3900 ላይ ስንቀንሰው ስንት ይሆናል? 1150 ዩኒት ይሆናል ማለት። ስለዚህ አተ ሚኒመም ድርጅቱ ስቶር ውስጥ ማስቀመጥ ያለበት የኢንቨንተሪ ሌቭል 1550 ዩኒት ነው ማለት። ኦኬ አቨሬጅ ሌቭል ኦፍ ኢንቨንተሪስ እንዴት ዲተርማይን? ስለዚህ አማካኝስ ማክሲመሙን 7150 አግኝተናል፣ ሚኒመሙን 1150 አግኝተናል። ስለዚህ አት አቨሬጅ ደግሞ ድርጅቱ መያዝ ያለበት የኢንቨንተሪ መጠን ስንት ነው ማለት ነው? ማክሲመም ሌቭል ፕላስ ሚኒመም ሌቭል ዲቫይድድ ባይ 2 በማድረግ ማግኘት እንችላለን። ስለዚህ 7150 ሲደመር 1150 ሲካፈል ለሁለት ስናደርግ ድርጅቱ 1150 ብር ሳይሆን እዚህ ጋር ዩኒት ነው፣ 1150 ዩኒትስ ኦፍ ኢንቨንተሪ ሆልድ ማድረግ አለበት ማለት ነው። ኦኬ ሶስተኛው which is inventory control technique ደግሞ system of inventory control ነው። So we have different systems in order to control our inventories. The first and the most useful one is perpetual inventory or
አውቶማቲክ ኢንቨንተሪ ሲስተም የምንለው ነው። ኤቭሪ ታይም ኢንቨንተሪን በገዛን በሸጥን ቁጥር ሪከርድ እያደረግነው የኮስት ኦፍ ጉድስ ሶልድ አማውንታችንን እና የኢንቨንተሪ ባላንሳችንን በየቀኑ አፕዴት እያደረግን የምንሄድበት የኢንቨንተሪ ሲስተም ነው ፐርፔቹዋል ሲስተም የምንለው ማለት ነው። So the main functions of perpetual inventory system, which is recording, store, receipt and issuing to determine at any time stock in hand ነው። ስለዚህ ዌርሃውስ ገብተን ሳንቆጥር እጃችን ላይ ባሉ ዶክመንቶች በሌጀራችን አማካኝነት የቀረንን የተሸጠውን ያልተሸጠውን ኢንቨንተሪ ዲተርማይን ለማድረግ ይጠቅመናል። and these types of inventory system, it is continuously verifications of the physical stock with reference to the balance recorded on the store in the store records ማለት ነው። ስለዚህ continuous update እያደረግን የኢንቨንተሪ ባላንስን ዴቢት ክሬዲት ዴቢት እንደምታውቁት ፔሪዮዲክ ኢንቨንተሪ ሲስተም ይባላል። ፔሪዮዲክ ከሆነ ኢንቨንተሪ ባላንሳችን አፕዴትድ ይሆን ዴይ ቱ ዴይ አፕዴትድ ይሆን። ፐርፔቹዋል ግን ከሆነ ኤቭሪ ታይም ፊዚካል ኢንቨንተሪውን ቡኩ ላይ ከተመዘገበው ሌጀሩ ላይ ከተመዘገበው ጋር ቬሪፋይ እያደረግን እንሄዳለን ማለት ነው። ሌላኛው ኢንቨንተሪ ሲስተም which is double bin ወይም ደግሞ ፊክስድ ኦርደር ኳንቲቲ የምንለው። ፊክስድ ኦርደር ኳንቲቲ በነገራችን ላይ ይህ ፊክስድ ኦርደር ኳንቲቲ ማለት አንድ ጊዜ ኦርደር የምናደርገው 1000 ከሆነ ሁል ጊዜም ስንገዛ 1000 ዩኒት ነው መግዛት ያለብን ነው። ከ1000 ዝቅ ማለት የለብንም፣ ከ1000 ከፍ ማለት የለብንም ነው ይህ ኢንቨንተሪ ሲስተም። ነገር ግን ይህ ኢንቨንተሪ ሲስተም ጥሩ የሚሆነው መቼ ነው ወይም ዩዝፉል የሚሆነው መቼ ነው? used for low consumption values of inventory። ቀደም እንዳለው በኢንቨንተሪያችንን ስንከፋፍል ABC ብለን ሃይ ቫሉ ኢንቨንተሪ ያለን፣ ሚዲየም ቫሉ ኦፍ ኢንቨንተሪ ኤንድ ሎ ቫሉ ኦፍ ኢንቨንተሪ ያለን። ስለዚህ ብዙ ጊዜ ሎ ኮንሰፕሽን ያላቸውን ኢንቨንተሪ ላይ ይሄንን ኮንትሮል ሲስተም ብንጠቀም የተሻለ ነው የሚሆነው። ምክንያቱም ብዙ አይፈለጉም፣ ብንገዛቸውም ኮንሱም የምናደርጋቸው በመጠኑ ስለሆነ ቢያልቁም ያን ያህል which is essential የምንላቸው አይደሉም። ስለዚህ ይሄ የኢንቨንተሪ ሲስተም ለነዚህ ጥሩ ነው ማለት። ሌላኛው in order to have ideal for item for this inventory system which is ideal for item for which demand and lead times are regular, which means ይሄ ኢንቨንተሪ ሲስተም ነው። ሌላው ጥሩ የሚሆነው ምን ሲሆን ነው? አይድል ታይም ማለት እቃዘን የምንቀበልበት እቃዘን እና የምንቀበልበት ቀን መካከል ያለው ልዩነት ነው። ለምሳሌ እኛ በ5 ታዘን በ10 ብንቀበል 5ቷ ቀን አይድል ታይም ትባላለች። ይሄ አይድል ታይም ኮንስታንት ከሆነ የማይለዋወጥ ከሆነ ከፍ ዝቅ የማይል ከሆነ እና የከስተመሩ ዲማንድ ኦልዌይስሊ በዚህ ወርም በዛኛውም ወር ሁሉ ጊዜም ዲማንዱ ኮንስታንት ከሆነ እኛ የምንገዛውም ኦርደር የምናደርገው ኮንስታንት ከሆኑ ጥሩ ነው ማለት ነው። ሌላኛው this inventory system which is avoid a necessity of taking a physical inventories, which means we already physically which is fixed order quantity ስለሆነ ምን ያደርግልን? avoid it is necessity of taking a physical inventory ማለት ነው። ሌላኛው እንግዲህ አራተኛው ኢንቨንተሪ ማኔጅመንት ቴክኒክስ ኢኮኖሚክ ኦርደር ኳንቲቲ የምንለው ነው። ኢኮኖሚክ ኦርደር ኳንቲቲ ማለት ምን ማለት ነው? ይህ ፎርሙላ ነው። ምን አይነት ፎርሙላ ነው? ሆልዲንግ ኮስታችንን እና ኬሪንግ ኮስታችንን ሚኒማይዝ ለማድረግ የምንጠቀምበት ፎርሙላ ነው። ምክንያቱም ኢንቨንተሪ ለመግዛት ኦርደር እናደርጋለን። ሮ ማቴሪያል፣ የተለያዩ ኮንሱመብል እና ስፔሮችን ለመግዛት ኦርደር እናደርጋለን። ስለዚህ ኦርደሪንግ ኮስት ኢንከር ያደርገናል። ሆልዲንግ ኮስት ደግሞ ምንድነው? ኢንቨንተሪዎቹን ከገዛን በኋላ እስክንሸጣቸው ወይም እስክንጠቀምባቸው ወይም ሌላ ፕሮዳክት እስከምናመርታቸው ድረስ እኛ ጋር በመቆየታቸው የስቶር፣ የኢንሹራንስ፣ የተለያዩ ወጪዎች ኢንከር እናደርጋለን። ስለዚህ ሆልዲንግ ኮስትን መቀነስ ስንፈልግ ኦርደሪንግ ኮስት ይጨምርብናል። ኦርደሪንግ ኮስት መቀነስ ስንፈልግ ሆልዲንግ ኮስት ይጨምርብናል። ስለዚህ ባላንስድ መሆን አለባቸውና ሚኒማይዝ ማድረግ አለብን። ለዚህ ነው ኢኮኖሚክ ኦርደር ኳንቲቲን የምንጠቀመው ማለት ነው። ሶ ይሄ ኢኮኖሚክ ኦርደር ኳንቲቲ የሚነግረን ምንድን ነው? ለምሳሌ ኢኮኖሚክ ኦርደር ኳንቲቲ ፎርሙላ 100 አገኘን ማለት ነው። አንድ ጊዜ ኦርደር ስናደርግ የምንገዛው ዩኒት 100 ዩኒት መሆን አለበት ማለት ነው። ኢን ኦርደር ቱ ሚኒማይዝ our holding cost and ordering cost. The economic order quantity is essential in accounting formulas that determine at which the combinations of order costs and inventory carrying costs
are at the least ማለት ነው። ስለዚህ ኢኮኖሚክ ኦርደር ኳንቲቲ ይሄንን ፎርሙላ በነገራችን ላይ በካሽ ማኔጅመንት በኢንቨንተሪ ማኔጅመንት ላይ ተጠቅመናል በሪሲቨብል ማኔጅመንት ላይ። ስለዚህ 2 multiplied by D multiplied by which is cost per order divided by cost of holding per units of inventory ማለት። ስለዚህ D የሚወክልልን ምንድነው? ዲማንድ ፐር ይር ነው። ይሄንን ኢንቨንተሪ በአመት ውስጥ ምን ያክል ዩኒት እንጠቀመዋለን የሚለውን ነው የሚናገር። ሲኦ ደግሞ የሚወክልልን which ትራንዛክሽን ኮስት ማለት ወይም ደግሞ ኦርደሪንግ ኮስት ማለት አንድ ጊዜ ኦርደር ስናደርግ ኢንከር የምናደርገውን የኮስት መጠን ነው የሚነግረን። ሲኤች ደግሞ የሚነግረን which is holding cost per units of inventory which means አንዱን ኢንቨንተሪ በመያዛችን ምክንያት በአንዷ ኢንቨንተሪ ኢንከር የምናደርገው ኮስት ምን ያክል ነው የሚለውን ነው የሚነግረን። እስቲ በኤግዛምፕል እንየው። The material DX is used uniformly throughout the year and the data about annual requirement, ordering cost, holding cost of this material, it is given below. Then annual requirement is 2400 unit for DX unit ነው። ስለዚህ DX ዩኒትን በአመት 2400 የሚደርስ ዩኒት እንጠቀመዋለን። then ordering cost ደግሞ ማለት አንድ ጊዜ DX የሚባለውን ኢንቨንተሪ ለመግዛት ገበያ ስንወጣ በአንድ ኦርደር $10 ኢንከር እናደርጋለን። ዜን ይሄንን ዲኤክስ የሚባለውን ኢንቨንተሪ ደግሞ ገዝተን ስቶራችን ውስጥ ስናስቀምጠው ለአንዱ ዲኤክስ 30 ሳንቲም እናወጣለን ሆልዲንግ ኮስት ማለት ነው። ስለዚህ ሆልዲንግ ኮስት ፐር ዩኒት 30 ሳንቲም ነው። ዜን we are required to determine the economic order quantity ማለት ነው። ኢኮኖሚክ ኦርደር ኳንቲቲውን የተጠየቅነው which means አንድ ጊዜ ዲኤክስን ለመግዛት ስንወጣ ምን ያክል ዩኒት እንግዛ ነው። ስለዚህ ቅድም ባየነው በኢኮኖሚክ ኦርደር ኳንቲቲ ፎርሙላ ስናስገባ 2 multiplied by D which is annual requirement for the year ማለት ነው and 10 which is cost per order ነው and divided by 0.3 ደግሞ holding cost ነው። ስለዚህ እዚህ ውስጥ ያለውን ሰርተን 160 ሺህ ይሆናል። ከራዲካሉ ስናወጣው ስንት ይሆናል ማለት ነው? 400 ዩኒት ይሆናል። 400 ዩኒት ማለት ዋንስ ኦርደር ለማድረግ ዲኤክስን ለመግዛት ኦርደር ስናደርግ 400 ዩኒት ብንገዛ የኦርደር ኮስትን እና የሆልዲንግ ኮስትን ሚኒማይዝ አድርገን እኩል ማድረግ እንችላለን ነው። ሆልዲንግ ኮስቱ ከኦርደር ኮስቱ ጋር እኩል ይሆናል ማለት ነው። ስለዚህ the economic order quantity of the material DX is 400 unit. Now we can compute the numbers of order to be placed per year ነው። ስለዚህ ኢኮኖሚክ ኦርደር ኳንቲቲውን ስላገኘን በአመት ስንት ጊዜ ገበያ እንወጣ ስንት ጊዜ ኦርደር እናርግ የሚለው ማግኘት እንችላለን። ስለዚህ numbers of order የምንለው ማለት ነው። so numbers of order ለማግኘት annual demand per year በአመት ይሄንን ማቴሪያል ምን ያክል ዩኒት ነው የምንጠቀመው 2400 ዩኒት እንጠቀመዋለን። ኦኬ አንድ ጊዜ ገበያ ስንወጣ ምን ያክል ዩኒት እንገዛለን? ቀደም ዲተርማይን አድርገናል 400። ስለዚህ በአመት ስንት ጊዜ ይሄንን ማቴሪያል ኦርደር ማድረግ አለብን ማለት ነው? 6 ኦርደር ፐር ይር ማለት። ኦኬ ናው በአመት ውስጥ ምን ያክል ጊዜ ኦርደር እንደምናደርግ አውቀናል። which ordering cost ደግሞ መጀመሪያ ላይ ተሰጥቶናል። ስለዚህ numbers of orderውን በኮስት ፐር ኦርደር ስናባዛው ኦርደሪንግ ኮስት ይሰጠናል ማለት። ስለዚህ በአመት 6 ጊዜ ኦርደር እናደርጋለን። አንዱ ኦርደር 10 ብር ያስወጣናል። ስለዚህ አጠቃላይ ኦርደሪንግ ኮስታችን ስንት ሆነ ማለት ነው? 60 ሆነ ማለት ነው። ኦኬ ሆልዲንግ ኮስትን ደግሞ ለማግኘት አቨሬጅ ዩኒት መልቲፕላይድ ባይ ሆልዲንግ ኮስት ፐር ዩኒት ነው። አቨሬጅ ዩኒት የምንለው ለምንድን ነው? ምክንያቱም በአመት ውስጥ ዲኤክስን በጣም ብዙ ልንይዝ እንችላለን፣ ትንሽ ልንይዝ እንችላለን። ስለዚህ ፐር ዩኒት 30 ሳንቲም ነው ኮስት የሚያደርገን ሆልድ ለማድረግ። ስለዚህ ብዙም ልንይዝ እንችላለን፣ ትንሽም ልንይዝ እንችላለን። ስለዚህ we should be determine the average value ማለት ነው። ስለዚህ አቨሬጅ ቫልዩ ዲተርማይን ለማድረግ ኢኮኖሚክ ኦርደር ኳንቲቲ አንድ ጊዜ ገበያ ስንወጣ የምንገዛው ዩኒት 400 ነው ሲካፈል ለሁለት አቨሬጅ ዩኒቱን ይሰጠናል። multiplied by the whole which is holding cost ስንት ይሆናል ማለት ነው? 60 ነው። ለምንድን ነው 60 የሆነው? ለምንድን ነው ኦርደሪንግ ኮስቱም ሆልዲንግ ኮስቱም $60 ሆኗል? ለምን? በኢኮኖሚክ ኦርደር ኳንቲቲ ስለሰራ ነው። በኢኮኖሚክ ኦርደር ኳንቲቲ። ስለዚህ ቶታል ኮስት ኦፍ ኢንቨንተሪያችን ስንት ይሆናል ማለት ነው? 120 ይሆናል። which means ሆልዲንግ ኮስት 60 አለብን፣ ኦርደሪንግ ኮስት 60 አለብን። አጠቃላይ በኢንቨንተሪ ምክንያት ኢንከር የምናደርገው ኮስት ስንት ይሆናል? 120። በነገራችን ላይ ከኢኮኖሚክ ኦርደር ኳንቲቲው ከፍም ዝቅም ብንል ቶታል ኮስቱ ከ120 በላይ ከፍ ይላል። ለምሳሌ 400 የነበረውን 500 አድርጋችሁ
ሆልዲንግ ኮስት እና ኦርደሪንግ ኮስት ብትሰሩት ቶታል ኮስቱ ከ120 ከፍ ይላል። ወይም 300 ብታረጉት 500 ብታረጉት ኢኮኖሚክ ኦርደር ኳንቲቲ እንዲጠቅመን ለዚህ ነው አት ሚኒመም ሁለቱንም እኩል በማድረግ ቶታል ኮስታችን የሆልዲንግ ኮስት እና የኬሪንግ ኮስት በመቀነስ አጠቃላይ እንዴት ኮስቱ ሚኒማይዝ ማድረግ እንደምንችል የሚነግረን ፎርሙላ ነው። ስለዚህ ከ400 በታች ብታረጉት ከ400 በላይ አድርጋችሁ ብትሞክሩት ቶታል ኮስቱ ከ120 ብር ከፍ ይላል ማለት ነው። ኦኬ ሌላኛው ሪኦርደር ፖይንት ኦር ሴፍቲ ስቶክ። ስለ ሪኦርደር ፖይንት ቅድም አውርተናል። ወይም ደግሞ ድጋሚ በሌላ መንገድ ሪኦርደር ፖይንት ኦር ሪኦርደር ሌቭልን ዲተርማይን ማድረግ እንችላለን። ሶ ሪኦርደር ፖይንትን በሌላ መንገድ ደግሞ ዲተርማይን ለማድረግ አቨሬጅ ዴይሊ ዩዜጅ multiplied by leads time in a day and plus safety stock በማድረግ ማግኘት እንችላለን። ምን ማለት ነው? ሪኦርደር ፖይንት ማለት ምን ያክል ዩኒት ሲቀረን ነው ድጋሚ ለገበያ የምንወጣው ድጋሚ ሪኦርደር የምናደርገው የሚለውን ነው የሚነግረን። ስለዚህ አቨሬጅ ዴይሊ ዩዜጅ ያንን የምንገዛውን ሮ ማቴሪያል በቀን በአማካይ ምን ያክል ዩኒት እንጠቀማለን አቨሬጅ ዩኒት ዴይሊ ዩዜጅ የምንለው ማለት ነው። ዜን ሊድ ታይም ኢን ኤ ዴይ ደግሞ ሮ ማቴሪያሉን አዘን እስከሚመጣ ድረስ ምን ያክል ቀን ይወስድብናል ሊድ ታይም የምንለው ማለት ነው። the time gap between the day we are ordered and the day we are received the material ማለት lead time. then plus safety stock. safety stock ማለት ምን ማለት ነው? the storage of or the safety stock it indicated that the storage of extra inventory which is held as which is protection against a possibility of stock out which means unexpected demand በጣም ከፍተኛ ሆኖ የማቴሪያል እጥረት ወይም የኢንቨንተሪ እጥረት እንዳያጋጥመን በተለያየ ምክንያት ስቶራችን ባዶ እንዳይሆን ለመጠባበቂያ ብለን የምንይዘው የስቶክ ቫልዩ ስቶክ ሴፍቲ ስቶክ የምንለው ማለት ቢኮዝ ኢን ኤ ማርኬት ዲማንዱ ከፍ ዝቅ ሊል ይችላል። ስለዚህ አንኤክስፔክትድሊ ከስተመሮቻችን የኛን ፕሮዳክት በጣም ከፈለገውት ዲማንዱ ከፍ የሚል ከሆነ ያለንን ማቴሪያል ሁሉ ተጠቅመን ድጋሚ ማምረት ፕሮዳክሽን ፕሮሰሳችን እንዳይቋረጥ ሴፍቲ ስቶክ እንይዛለን ወይም መጠባበቂያ ብለን እንይዛለን ማለት ነው። ኦኬ suppose you are a perfume retailer who sell which is 200 bottles of perfume per day. ስለዚህ assume የተለያዩ የሽቶ ሪቴለር ነን እኛ። ስለዚህ 200 ጠርሙሶችን በቀን እንሸጣለን and your vendor ወይም ቬንደራችን 1 week to deliver each which is batch of perfume your order ነው። ስለዚህ አንድ ጊዜ አዘን ሰፕላየሮቻችን ጋር ወይም ቬንደሮቻችን ጋር አዘን አንድ ጊዜ አዘን ያዘዝናቸውን እቃ እኛ ጋር ለማምጣት ስንት ቀን ይወስድባቸዋል? 1 week ወይም 7 ቀን ይወስድባቸዋል ማለት and you keep enough excess stock for 5 days of the sale። ስለዚህ ምን ተብለናል ደግሞ ሴፍቲ ስቶክ ደግሞ አትሊስት ለ5 ቀን የሚሆን መጠባበቂያ ሴፍቲ ስቶክ ይዘናል። እንዳትረሱ በቀን 200 ነው የምንጠቀመው። ስለዚህ ለ5 ቀን የሚሆን መጠባበቂያ ይዘናል ማለት ነው። now you are required to determine the reorder point ማለት ነው። reorder point determine ለማድረግ መጀመሪያ ሊድ ታይሙ 7 ዳይ ነው። ምክንያቱም 1 week ስለሆነ ዛሬ ያዘናቸው ከአንድ ሳምንት በኋላ ስለሆነ የሚሰጡን in terms of day 7 ቀን ይዘገያል ማለት ነው። ሴፍቲ ስቶክ ደግሞ የ5 ቀን ነው የያዝነው። በቀን 200 ቦትል ነው የምንሸጠው። ስለዚህ 1000 ቦትል ሴፍቲ ስቶክ ላይ ያለን ማለት ነው። ስለዚህ ሪኦርደር ፖይንትን ለማግኘት ሪኦርደር ፖይንታችንን ለማግኘት ምን እንደምናደርገው which is average daily usage of inventory 200 ነው። ሊድ ታይማችን 7 ነው። ዜን 200 ሲባዛ በ7 ሲደመር ሴፍቲ ስቶካችን ደግሞ ስንት ነው? 1000። አጠቃላይ 2400 ቦትልስ ኦፍ ፐርፊውም ሲቀረብ ምን ማድረግ አለብን ማለት ነው? ድጋሚ ሪኦርደር ማድረግ አለብን፣ ድጋሚ ማዘዝ አለብን ማለት ነው። the order for the next batch of perfume should be placed when there is 2400 bottle left in your inventory ማለት ነው። ኦኬ አንዳንድ ጊዜ ግን ሴፍቲ ስቶክ ላንይዝ እንችላለን። ሪኦርደር ፖይንት ዊዛውት ሴፍቲ ስቶክ ግን ከተባለን ሲምፕሊ ዴይሊ ዩዜጅ ኦፍ ሴል መልቲፕላይድ ባይ ሊድ ታይም ነው የምናደርገው። 200 ሲባዛ በ7 1400 ቦትል ይሆናል ማለት። ስለዚህ ዊዝ ሴፍቲ ስቶክ ከሆነ 2400 እንይዛለን። ዊዛውት ሴፍቲ ስቶክ ደግሞ ከሆነ 1400 ቦትልስ ኦፍ ፐርፊውም ሲቀረን ለድጋሚ ኦርደር እንወጣለን ማለት ነው።
ኦኬ ሌላኛው እንግዲህ ኢንቨንተሪ ማኔጅመንት ቴክኒክ አፕሊኬሽንስ ኦፍ ኮምፒውተርስ ፎር ኢንቨንተሪ። ስለዚህ ለኢንቨንተሪ ማኔጅመንት ሲስተማችን የተለያዩ የኢንቨንተሪ ማኔጅመንትን ሊያሳልጡ የሚችሉ የኮምፒውተር ሲስተሞችን መጠቀም። ምክንያቱም ይሄ ኢንቨንተሪ ማኔጅመንት ስኮፓችንን ያሰፋዋል፣ ታይማችንን ሴቭ ያደርግልናል። ኢት ጊቭ አስ ሞር ስፒድ ኤንድ ኢፊሽንሲ፣ ዶክመንት ጀነሬሽን ኤንድ timely data preparation. It will be easy when we use which is computerized inventory management system. ለምሳሌ perpetual inventory system ከሆነ የምንጠቀመው ያንን በኮምፒውተር ብንጠቀመው በጣም በቀላሉ ምን ማድረግ እንችላለን። ለምሳሌ ፒች3 ላይ ኢንቨንተሪ በጣም በቀላሉ ማኔጅ ማድረግ እንችላለን። ምን ያክል የትኛው ኢንቨንተሪ ገባ፣ የትኛው ተሸጠ፣ ምን ያክል ቀረ ሪፖርት ማድረግ እንችላለን። የትኛው ቀኑ አለፈበት፣ የትኛው አልተሸጠም የሚለውን በቀላሉ ዶክመንት ማድረግ እንችላለን። ኤንድ ኢት ጊቭ አስ ሞር ስፒድ ኤንድ ኤፊሽንሲ ማለት። ነገር ግን ኮምፒውተር ሲስተምን መጠቀም በራሱ ምን ያደርጋል? ቴክኖሎጂ ላይ ዲፔንድ ነው። ለምሳሌ አንዳንድ ተቋማት አይታቸዋል በኢንተርኔት ሲስተም በኦንላይን ሲስተም ያደረጉትና ሁሉም የድርጅቱ ኮሚኒኬሽን በኦንላይን ሲስተም ይሆንና ሳምታይምስ ኢንተርኔት በማይሰራበት ሰዓት ኮሚኒኬት ማድረግ ይከብዳል። ወይም ለረጅም ጊዜ ኢንተርኔት ሲቋረጥ ኮሚኒኬሽኑ ይቀራል፣ ዌይ ኦፍ ሪፖርታቸው ሁሉ ይቆራረጣል ነው። ስለዚህ ሪላያንስ ኦን ቴክኖሎጂ ኦልሶ ኢት ካን ቢ ኮንሲደር አስ ዋን ዲስአድቫንቴጅ ኤንድ ኢት ሪኳየር ሂውጅ አማውንት ኦፍ ኤክስፔንስ ኢን ኦርደር ቱ ኢንስቶል ደ ፈርስት ስፔሻሊ የመጀመሪያው ኢንስቶልመንት ፔሪድ ላይ ኢምፕሊሜንቴሽን ፔሪድ ላይ በጣም ሃይሊ ኮስት ይጠይቃል። የኢንቨንተሪ ማኔጅመንት ሶፍትዌሮችን የተለያዩ ኮምፒውተር ሲስተሞችን ኢምፕሊመንት ለማድረግ ኤንድ ኢት ኢዝ which is exposed to risk and fraud። ለምሳሌ በተለያየ የሳይበር አታክ ሊጠቃ ይችላል። በተለያየ በኮምፒውተር በአይቲ ባለሙያዎች በተለያዩ ፓስወርዱን በሚያውቁ ግለሰቦች ፍራውድ አክቲቪቲው ሊጋለጥ ይችላል ኢንቨንተሪያችን ማለት ነው። ዲስአድቫንቴጅ። ኦኬ ሌላኛው ጀስት ኢን ታይም ኢንቨንተሪ ማኔጅመንት መጠቀም ነው። ሶ ጀስት ኢን ታይም ኢንቨንተሪ ሲስተም የምንለው ወይም ኢንቨንተሪ ማኔጅመንት ቴክኒክ የምንለው it is aimed at monitoring the inventory process in such a manner as minimizing the cost which is associated with inventory control and inventory maintenance, which means just in time ማለት በቻልነው አቅም ኢንቨንተሪውን ለፕሮዳክሽን ስንፈልገው ብቻ ነው ኦርደር ማድረግ ያለብን እንጂ ገዝተን እኛ ጋር ማስቀመጥ የለብንም። ጀስት ኢን ታይም የሚለው ለምሳሌ ልክ ዛሬ ከሆነ የምንፈልገው ለፕሮዳክሽን ኢንቨንተሪውን ዛሬውኑ አዘን ዛሬውኑ ተቀብለን ዛሬውኑ አምርተን ዛሬውኑ መሸጥ አለበት። ጀስት ኢን ታይም የሚለው so the inventory management system companies employ to increase efficiencies and decrease waste by receiving goods only they are needed in the production process, thereby reducing inventory cost። ስለዚህ የምንፈልገውን ኢንቨንተሪ ብቻ ኦርደር በነገራችን ላይ ይሄ ጀስት ኢን ታይም ተግባራዊ ለማድረግ ቬንደሮቻችን የሚያቀርቡልን ሊድ ታይም ኦልሞስት ዜሮ መሆን አለበት ማለት። ሊድ ታይሙ ዜሮ ከሆነ ጀስት ኢን ታይምን መተግበር እንችላለን። ለምሳሌ ዛሬ ያዘናቸው ዛሬውን የሚያመጡልን ከሆነ ጀስት ኢን ታይም ኢንቨንተሪ ሲስተም መጠቀም ለፕሮዳክሽናችን ያሰልጠዋል፣ ኢንቨንተሪ ኮስታችንን ይቀንሰዋል። ነገር ግን ሊድ ታይም በጣም ትልቅ ከሆነ ዛሬ ያዘናቸው ከሳምንት በኋላ የሚያመጡ ከሆነ ጀስት ኢን ታይም ኢንቨንተሪ መተግበር በጣም ዲፊካልት ይሆናል ማለት ነው። ኤንድ ጀስት ኢን ታይም ኢንቨንተሪ ሲስተም የምንተገብር ከሆነ ደግሞ ሎወር ዌርሃውስ ኮስት which means ኢንቨንተሪውን ስለማናስቀምጠው ለመጋዘን ብለን የምናወጣው ምንም አይነት ወጪ የለም ማለት። ኤንድ በተር ሰፕላይ ቼን ማኔጅመንት which means ከቬንደራችን ተቀብለን አምርተን እስክንሸጥ ድረስ ያለው ይሄ ሰፕላይ ቼናችን በጣም የተሳለጠ ይሆናል። ምክንያቱም መፍጠን አለበት። ኢንቨንተሪው ስለማይቀመጥ ምንፈልገው ኢንቨንተሪ ይታዘዛል፣ ይመጣል፣ ይመረታል፣ ይሸጣል። ጀስት ኢን ታይም ኢንቨንተሪ ሲስተም ላይ ማለት and it satisfies there may be better customer satisfaction because we can deliver what they want at the right time by using just in time ማለት። ሌላኛው less wastage ነው which means ኢንቨንተሪውን ገዝተን ስለማናስቀምጠው ስቶር ውስጥ አይቀመጥም። ስቶር ውስጥ ካልተቀመጠ ደግሞ የመበላሸት እድሉ፣ የመሰረቅ እድሉ፣ ኦብሰለንስ የመሆን እድሉ ሁሉ ይቀንሳል ማለት ነው። ኦኬ ሌላኛው ኢንቨንተሪ ማኔጅመንት ቴክኒክ ኢንቨንተሪ ሬሾ ወይም
inventory turnover ratio የምንለው። So this ratio used to evaluate the performance of inventory functions in the company, which means በድርጅት ውስጥ ኢንቨንተሪ ምን ያክል ጊዜ ነው ወደ ሴል የተቀየረው ወይም ደግሞ how many times inventory which is converted into sale የሚለውን ዲተርማይን የሚያደርግልን። ይህን እንዴት ነው የምናገኘው? ኢንቨንተሪ ቶርኖቨር which is sale divided by the amount of inventory ወይም which is cost of goods sold divided by inventory ነው የምናደርገው። cost of sale during the year divided by average which is inventory that we have ማለት ነው። ስለዚህ cost of goods sold divided by inventory በማድረግ ነው የምናገኘው ማለት ነው። So it used to measure inventory's management efficiency of the business and higher value indicate the better performance ማለት ነው። ምን ማለት ነው? higher value inventory turnover ትልቅ ሆነ ማለት ብዙ ጊዜ ኢንቨንተሪ ወደ ሴል ተቀይሯል ማለት ነው። ስለዚህ ይሄ ለኛ በጣም ጥሩ ነው። ቶሎ ቶሎ ኢንቨንተሪ ወደ ሴል የተቀየረ የድርጅቱን ሴል እና ፕሮፊት ያሳድጋል ማለት። ነገር ግን ኢንቨንተሪ ተርኖቨሩ ትንሽ ከሆነ ለምሳሌ ዋን ታይምስ ከሆነ ኢንቨንተሪ በአመት ወደ ሴልነት የተቀየረው አንድ ጊዜ ብቻ ነው ማለት ነው። ይሄ ደግሞ ሎ ኢንቨንተሪ ተርኖቨር ሬሽዮ may be indicated that overstocking which may be pose risk of obsolescence and increasing of holding costs ማለት ነው። ስለዚህ እንዲፈጥን እንፈልጋለን ማለት ነው። ለምሳሌ during the year in December 31st 2010 which is Loud Corporation sold a good which is costing 324,000 which means በአመት ውስጥ የነበሩት እቃዎች ሲሸጡ የወጣባቸው ዋጋ ማለት cost of goods soldቸው cost of goods soldችን 324,000 ወይም cost of sale የምንለው ማለት ነው። in the average stock of goods during the same period በዚሁ አመት ደግሞ የነበረን የኢንቨንተሪ ቫልዩ ለኢንቨንተሪ ቫልዩአችን ደግሞ ስንት ነው? 23,432 ነው። then we are required to compute the inventory turnover ratio. so inventory turnover ratio ለማግኘት cost of sale ወይም cost of goods sold divided by the inventory amount ነው የምናደርገው። ስለዚህ cost of saleአችን 324,000 ነው and inventory valueአችን 23,432 ነው። ስለዚህ ኢንቨንተሪ ተርኖቨራችን ስንት ሆነ ማለት ነው? 13.83 ምን ማለት ነው? በአመት ኢንቨንተሪ ወደ ሴልነት የተቀየረው 13.8 ታይምስ ነው ማለት ነው። 13.8 ጊዜ ኢንቨንተሪው ወደ ሴል ተለውጧል። ይሄ ቫልዩ ምን መሆን አለበት? ኦልዌይስ ትልቅ መሆን አለበት ማለት ነው። ኦልዌይስ ትልቅ መሆን አለበት። ይሄ ለምሳሌ 13 ጥሩ ነው አይደለም ለማለት ምን ማለት አለብን? የድርጅቱን ስታንዳርድ መጀመሪያ ማየት አለብን። ድርጅቱ ኢንቨንተሪ ተርኖቨር ሬሽዮ አት ሚኒመም ስንት መሆን አለበት ብሎ አስቀምጧል። አቨሬጅ ደግሞ ከኛ ድርጅት ጋር ተመሳሳይ ያሉ ተመሳሳይ ድርጅቶች ኢንዱስትሪ አቨሬጅን ወስደን ነው 13 ጥሩ ነው መጥፎ ነው ማለት እንጂ ዝም ብሎ 13 አሁን ጥሩ ነው መጥፎ ነው አንልም። ምክንያቱም የድርጅቱን ስታንዳርድ መጀመሪያ ማየት አለብን። ድርጅቱ አት ሚኒመም ምን ያክል እንዲሆን ይፈልጋል። ሲቀጥል ኢንዱስትሪ አቨሬጁ ለምሳሌ ባንክ ከሆነ ይሄ ኢንቨንተሪ ባንክ ላይ የለም። ነገር ግን ለምሳሌ ተመሳሳይ ከኛ ድርጅት ጋር ያሉ ድርጅቶች ኢንቨንተሪ ተርኖቨር ሬሻቸው የነሱ ለምሳሌ 8 7 6 ከሆነ የኛ 13 ጥሩ ነው እንላለን። ኦልዌይስ ግን the higher the better። ኦኬ ሌላኛው የኢንቨንተሪ ማኔጅመንት ቴክኒክ which is aging schedules of inventory። so aging schedules of inventory we classify inventories based on their age or based on their day which is ተገዝተው እስከ ማኒፋክቸርድ ሆኖ እስከሚወጡበት ጊዜ ወይም እስከሚሸጡበት ጊዜ ያለውን በእድሜ ነው ባላቸው ቀን ነው የምንከፋፍላቸው ማለት ነው። classifications of inventory in accordance with age or days assist in identifications of inventory which are moving slowly into the production or sale ቶሎ ወደ ፕሮዳክሽን ገብቶ ወደ ሴል የሚሄደው የትኛው ነው ወይስ በጣም የሚዘገየው ኢንቨንተሪ የትኛው ነው የሚለውን ለማወቅ ኤጂንግ ኦፍ ኢንቨንተሪ እንጠቀማለን። ለምሳሌ እዚህ ጋር እንደምታዩት እዚህ ጋር ኤጅ ክላሲፊኬሽናችን ነው። ከ0 እስከ 20 ቀን የሚቆዩ ከ21 ቀን እስከ 40 ቀን ከ41 ቀን እያለ ይቀጥላል። and dates of purchase and manufacturing ደግሞ ዲሴምበር 11 ነው፣ ዲሴምበር 7፣ ኖቬምበር and ምን ያክል ኢንቨንተሪ ወጥቶባቸው የ10,000 ብር ኢንቨንተሪ ስንት ፐርሰንቱን ይዛል ከቶታል 20%። ስለዚህ ይሄ ለምን ይጠቅመናል ማለት የትኞቹ ኢንቨንተሪ slow to the production and slow to sell እንደሆኑ ለማወቅ ይረዳናል ማለት ነው።
ኦኬ የመጨረሻው ኢንቨንተሪ ማኔጅመንት ቴክኒክ ደግሞ ኢንቨንተሪ ኦዲት የምንለው ሶ we should be have the inventory audit so the aspects of inventory audit which is we should be test and appraisals of a policy pursued for inventory forecasting and planning and control, and we should be appraisal for inventory valuation and methods. We should be test and appraisals of inventory forecasting and planning model, and we should be test and appraisal for inventory control. Again, in the inventory audit, we should be test the maintenance aspects of inventory and inventory record. So inventory በራሱ ትልቅ ነው በኦዲቲንግ ማለት ነው። ስፔሻሊ በኢንተርናል ኦዲት ይሰራል። የኤክስተርናል ኦዲተሩንም እናይበታል። ነገር ግን ኢንቨንተሪን ኦዲት ስናደርግ ማየት ያሉብን ኤሪያዎች አሉ። ለምሳሌ ምን አይነት ኤስቲሜሽን ነው የተጠቀመው ለኢንቨንተሪው፣ ምን አይነት ሞዴል ነው የተጠቀመው፣ ምን አይነት ቫሉዌሽን ነው የተጠቀመው፣ ምን አይነት ኮንትሮል ነው ለኢንቨንተሪያችን የተጠቀመው፣ እንዴት ነው ኢንቨንተሪን ሪከርድ እያደረግን የነበረው፣ እንዴት ነው ኢንቨንተሪን ሜንቴን እያደረግን የነበረው የሚሉ ሁሉ በኢንቨንተሪ ኦዲት ውስጥ መታየት ያለባቸው አስፔክቶች ናቸው ማለት ነው። ስለዚህ ምንም ጊዜ ኢንቨንተሪን ኦዲት በምናደርግበት ጊዜ we should be first which is production ፕሮሰሱን ማየት አለበት። the process of manufacturing of inventory ማለት ነው። በነገራችን ላይ manufacturing of process ስንል እንዴት ነው የሚመረተው ኢንቨንተሪው እንዴት ነው የተመረተ ከሮ ማቴሪያል እስከ ፊኒሽድ ጉድ ያለው ማለት ነው። work in progress ሆኖ ፊኒሽድ ጉድ ሆኖ then by product እስከሚወጣ ድረስ ኤኒ ኦዲተር ይሄንን ፕሮዳክሽን ፕሮሰስ ማወቅ አለበት። የኢንቨንተሪውን ፕሮዳክሽን ፕሮሰስ የማያውቅ ከሆነ ምን ገብቶ ምን ተፈርቶ ምን ወጥቶ ፊኒሽድ ጉድ የቱ ነው፣ ባይ ፕሮዳክቱ የቱ ነው፣ እንዴት ነው የሚመረተው፣ ምን ግብአት ያስፈልጋል የሚለውን የማያውቅ አንድ ኦዲተር ይሄንን ኦዲት ማድረግ የለበትም ማለት ነው። ሌላኛው ሮ ማቴሪያላችን የተገዙት ሮ ማቴሪያል በአይነቱ በብዛቱ በመጠኑ በሚፈለገው ስታንዳርድ ልክ ነው የሚለው እና መታየት አለበት። ስቶር ኤንድ ስፔር ፓርት መታየት አለበት። then auditor observation and conclusion ጀነራል ኦዲተሩ ወይም ኢንዲፔንደንት ኦዲተሩ ስለ ኢንቨንተሪ የሰጠውን ኦብዘርቬሽን እና ኮንክሉዥን በማየትም ደግሞ ከኢንቨንተሪ ጋር የተገናኙ የተለያዩ አስፔክቶችን ማወቅ እንችላለን ማለት ነው። ለምሳሌ which is a process of manufacturing ስንል auditors inventory auditors ወይም cost auditor should be aware of technical aspects of the processing of manufacturing of the main product and the byproduct and scraps, which means ለምሳሌ አንድ ሲሚንቶ እንዴት እንደሚመረት ማያውቅ ኦዲተር ይሄንን ኢንቨንተሪ ኦዲት ማድረግ አይችልም ማለት ነው። ስለዚህ ኢንቨንተሪን ኦዲት እንድናረግ ከተፈለገ ማኒፋክቸሪንግ ፕሮሰሱን ማወቅ አለበት። ኢንቨንተሪ ከየት ተነስቶ ሲሚንቶ ከየት ተነስቶ የት ድረስ እንደሚሄድ፣ ሜን ፕሮዳክቱ ምንድነው፣ ባይ ፕሮዳክቱ ምንድነው፣ ስክራፑ ምንድነው መታወቅ አለበት። ለምሳሌ አንድ የቢራ ፋብሪካን ኦዲት የሚያደርግ ኦዲተር እንዴት ነው ቢራ የሚመረተው፣ ማኒፋክቸሪንግ ፕሮሰስ ኦፍ ቢርን ማወቅ አለበት፣ ቴክኒካል ፕሮሰሱ ማለት። ሌላኛው ሮ ማቴሪያል auditor should be ascertain which is the standard operation procedures. Standard operation procedures are followed for purchasing, consuming of raw material, and also it should be technically evaluated. ስለዚህ ሮ ማቴሪያሎቹ በሚፈለገው ጥራት ልክ ነው ስታንዳርድ ኦፕሬሽናል ፕሮሲደራቸውን ተከትለው ፐርቼዝ ያደረግናቸው ወይስ የተጠቀምናቸው። ለምሳሌ አንዳንድ ጊዜ አይታችኋል የቢራ ፋብሪካውን ሲሚንቶ ፋብሪካውን ሮ ማቴሪያሉ ከመጣ በኋላ በምን ያክል በሚፈለገው ጥራትና በሚፈለገው ኳንቲቲ በሚፈለገው መጠን ልክ ነው የተጠቀመው የሚለው መታየት አለበት ማለት። ያንንም ኢንቨንተሪ ኦዲተሩ ቼክ ማድረግ አለበት። ሌላኛው ስቶር ኤንድ ስፔር የምንለው ሶ ፕሮኪውርመንት ኤንድ ዩቲላይዜሽንስ ኦፍ ስቶር ኤንድ ስፔርስ should be done for effective saving or redundant investment should be audited። ለምሳሌ ለተለያዩ ስፔር ፓርት ለተለያዩ መለዋወጫዎች እንዴት ነው የተገዙት። ለምሳሌ ማሽነሪዎቻችን የሚያስፈልጉ ግብአቶች ሊሆኑ ይችላሉ፣ የሚያስፈልጉ የተለያዩ መለዋወጫዎች ሊሆኑ ይችላሉ። እንዴት ነው የተገዙት? እነዛ ያለ አግባብ ብዙ ገንዘብ ወጥቶባቸዋል እነዛ ኢንቨንተሪዎች ለነዛ ስፔሮች። ኦር ዩቲላይዜሽን እንዴት ነው የተጠቀምናቸው። ለምሳሌ ስቶር እንዴት ነው የተከራየነው ስቶር፣ ኦር ያለ አግባብ ስቶር ተከራይተናል፣ ኦር እንዴት ነው ያስቀመጥናቸው ኢንቨንተሪዎቻችን፣ ስፔር ፓርቶቻችን የተገዙበት
ዩቲላይዝ ያደረግንበት መንገድ ሁሉ መታየት አለበት ማለት ነው። ሌላኛው ኦዲተር ኦብዘርቬሽን ኤንድ ኮንክሉዥን ነው። ስለዚህ ጀነራል ኦዲተሩ የሰጠውን ኦብዘርቬሽን ኤንድ ኮንክሉዥን የእኛንም ኦብዘርቬሽን ኤንድ ኮንክሉዥን ከኢንቨንተሪ አስፔክት ማስቀመጥ አለብን ማለት ነው። which means ለምሳሌ አጠቃላይ ኢንቨንተሪ ፖሊሲያቸው ምን ይመስላል? እንዴት ነው ኢንቨንተሪ የሚገዛው? እንዴት ነው የሚመረተው? እንዴት ነው ቅድም ካየነው ከፕሮዳክሽን ፕሮሰስ ከማቴሪያል ከስቶር ኤንድ ስፔር ፓርት ውጪ ደግሞ የኦዲተሩን ጀነራል ኦብዘርቬሽን ወይም ጀነራል ኮንክሉዥኑን ምን ማድረግ አለብን ማለት ነው። we should be provide that general observation and conclusion regarding our inventory። ቤተሰቦቼ ኢንቨንተሪ ማኔጅመንት በሚል ቪዲዮ ያዘጋጀውላችሁ ይህንን ይመስላል። ኔክስት በሌሎች ቪዲዮዎች እንገናኛለን። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።